ይቅርታና አንድ ጥያቄ ስለ ቤተ ክርስቲያኗ ስትናገር ሰማሁና አንዳንድ ስላንተም የሚዘዋወሩ ነገሮች አሉ። እንደው በእርግጥ እስኪ አንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን መፍረሷን፣ የምዕመኑ ስደት፣ እነዚህ ስቃዮች፣ አንዳንድ ነገሮች ስትሰማ እንደው ምን ይሰማሃል አንተ? እንደው አንተስ የምታስበው ምንድን ነው? የቤተ ክርስቲያኗ መበታተን፣ አንዳንድ ችግሮች ሲመጡ ከዚህ ቀደም እንደነበርክበት የሆነ ትዝታዎች አሉ፣ ዜማዎችን ታዜማለህ። አሁንም ቢሆን ቃናህ የመጽሐፍ ቅዱስ አነጋገርህ ለዛዎች ምናምን ከዛ የመነጨህ ነህና እንደው ምን ይመስልሃል አንተ? በእርግጥ እስልምናን ሳትቀበል ምዕመኖቹን ታስተምራለህ፣ ግን የቤተ ክርስቲያን የሚወረወረው ነገር ስታይና እንደው አንተን ምናልባት በዛ ነገር እንደው ምንድን ነው ያለ ነገር የምትለው ነገር አንተ? የሚወረወር ምንም ነገር የለም። አንደኛ ነገር፣ ሁለተኛ ነገር ደግሞ እኩልነት በፊት የበላይ ነበረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አሁን ሌሎቹ መተው እኩል እንሆን ሲሉ የበላይነት የለመደ እኩልነት ሲመጣበት ምንድነው የሚሆነው መሰለ? ቀጥታ ምንድነው የሚያደርገው? የተበደለ ይመስለዋል። ለዛ ነው በቃ ይሄ ነው፣ ሌላ ነገር አይደለም እንጂ በአብይ ዘመን ኦርቶዶክስ እየተጨቆነች ነው ምናምን የሚለው ነገር እኔ አልቀበለው። ውሸት ነው፣ ውሸት ነው። እኔ ስለማውቀው ነው። ቤቱን ገፊ ቤት ነው ሲጀመር ጀምሮ ማለት ነው። ከፈለክ ስለ ቤቱ ከሆነ የምታወራኝ ስለ ዶግማና ቀኖና አይደለም። እኔ ቤተ ክህነትን በደንብ አውቀዋለሁ፣ ጠንቀቄ ካንተ በላይ ይመስለኛል ራሱ ማለት ነው። እና ገፊ ቤት ነው ኖርማሊ የምታየው። ኢየሱስ ጌታ ነው ብሎ መጽሐፍ ቅዱስ ትንሽ ጠበቅ አድርጎ ያስተማረ ሰው ተሐድሶ ነው ብሎ ነው ቶሎ ብሎ የሚገፉት። ካልተስማሙም ገፍተው ነው የሚያባርሩት። ከወጣም በኋላ ደግሞ ዱለኞችም ናቸው። ተመለስ ብሎ ካልተማታን የሚሉ ሰዎች ናቸው። ጥጋበኞች ናቸው የመጨረሻ ማለት ነው። አሁንም ያለው ፖለቲካሊ እንትን ስላለ መዋ ተዋህዶ፣ ማህበረ ቅዱሳን፣ ጴጥሮሳውያን፣ ደሴታውያን ምናምን የምትላቸው በአጠቃላይ የበላይነት የሚፈልጉ ሰዎች ናቸው። የእነሱ መጀመሪያ አጥሩ፣ ቤታቸው ያለው እነ ፋኖን አጥሩ። መጀመሪያ እዛው አጠገባቸው ያለው ጉያቸው ያሉት የበላይነት ካልሆንን እስልምና ለምን ሰፋ ብለው የሚሉትን ሰዎች ተው በሏቸው። እኔ ስላስተምሮቱ ነው አሁን ቅድም የተናገርኩት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ዶግማ ትውፊትና ቃለ ዓዋዲ መሰረት ይሄ ነገር የተወገዘ ነው ብዬ ነው ያልኩት። እንደዛ ስለ ደግሞ ሞቅ አለህና አንተ ምን አደረግ? አይ ቤተክርስቲያን እየተገፋች ነው። አንተ ስትወጣ የተገፋች ቤተክርስቲያን ምን ትላለህ? ምንም የተገፋችው ነገር የለም። የበላይ ካልሆንኩኝ ነው የሚለው ኦርቶዶክስ አሁን ላይ ያሉ ሰዎች ማለት ነውና የበላይ የሚባል ነገር የለም። የአፄው ስርዓት ላይመለስ ሄዷል ራሱ። አጠብቁ እንደዛ አይነት ነገር እና ሹሩሩ ብለን አይ በቃ ታቦት የሚሸኝ ሙስሊም እንዳጠብቅ እንደዛ በዓል እንኳን አደረሳችሁ እያለ ኬክ ይዞ የሚሄድ በዓል እንኳን አደረሳችሁ ብሎ ኬክ እየያዘ የሚሄድ በግ እየሄደ የሚያርድላችሁ በግ እያረደ ስልክ እየገባብኝ ነው ይቅርታ። በግ እያረደላችሁ የሚሄድ ቤተክርስቲያን ሲሰራ እንጨት የሚያቀብላችሁ የሲሚንቶ የአሸዋ እያለ የሚል ትውልድ አይመጣም ከሙስሊሙ እንዳትጠብቁ። ያንን ነው የምትጠብቁት እንጂ እኛ አልነካናችሁም። ሙስሊሞች እኛ አንነካም። በራሱ የሆነ ነገር ኮሽ ባለ ቁጥር ሙስሊሙ ነው እንደዚህ የሚያደርገን አረደን እንትን አለን ምናምን እያላችሁ ፕሮፓጋንዳ የሚሰራው ነገር ይሄ ነገር ምንድን ነው? የሆነ ፖለቲካ ነው እየነገርኩ ያለው። ሙስሊም በሱረቱ ማኢዳ ምዕራፍ 5 ቁጥር 2 ላይ እንደተነገረው በአላህን በመፍራትና በበጎ ነገር ሁሉ ተባበሩ ነው የሚለው አላህ በቁርአን ውስጥ። በኃጢአትና ወሰን በማለፍ አትተባበሩ ነው። የነባሩ ሙስሊም ይልሃል፣ የቀደመው ሙስሊም ይልሃል። የትኛው ነው ብለህ ስትጠይቀው ምንድን ነው የሚለው? ጫት የሚቅመውን ነው የሚፈልገው። አሸሸ ገዳይ ብሎ ዲስኮ የሚወጣውን ነው የሚፈልገው። ነባሩ ሙስሊም ይልህና ምንድን ነው ስትለው አብሮ በዓል የሚያከብር ነው የሚፈልገው። እንኳን አደረሰ የሚልህን ነው የሚፈልገው። እንጨት ድንጋይ ምናምን ነገር የሚያዋጣና ቤተክርስቲያን የሚሰራ ነው የሚፈልገው። ነባሩ ሙስሊም ይልህና ጥምቀት ላይ ምንድን ነው ጥምቀት ላይ ውሃ እየቀዳ አይላንድ እንትን ብሎ ለመንገደኞች የሚያጠጣ ነው የሚፈልገው። ነባሩ ሙስሊም ይልህና ታቦት ይወጣበታል ብሎ መንገድ የሚያጸዳና የሚሸኝ እንትን ምንጣፍ የሚያነጥፍ ነው የሚፈልገው። ይሄ እንደዚህ አይነት ሙስሊም ነው፣ ባሪያ እንዲሆን ነው የሚፈልገው። ይሄ ባርነት ለምን ተላቀቅን ነው ዛሬ ላይ ያለው ነገር ማለት ነው። በእኛ ስር ሁኑ ነው። ካላንደር፣ ስለ ካላንደር እናወራ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ካላንደር የሚባለው ዓመተ ምሕረትና ዓመተ ፍዳ አለ። ሙስሊም በእንደዚህ አይነት ነገር አያምንም። ጥንተ አብሶ አያምንም። ድቀተ ባህሪ አለ ብሎ አያምንም። በአዳም የመጣ ዕዳና ፍዳ አለ ብሎ አያምንም ሙስሊም። ስለዚህ ዓመተ ፍዳ ብለህ ተጠቀም፣ ከክርስቶስ በፊት የነበረውን። ከክርስቶስ በኋላ ያለውን ደግሞ ዓመተ ምሕረት በል። ክርስቶስ ኢየሱስ ቤዛዊ መስዋዕት ተሰውቶልህ ስጋውን ቆርሶ ደሙን አፍሶ ነፍሱን ክሶ አጥንቱን ቀስቅሶ ስጋ ለብሶ ስጋ ጎርሶ የሚባል ትምህርት እስልምና ጋር የለም። አምላክ በእነዚህ አይነት ባህሪ የጠራ ነው። ስለዚህ ዓመተ ምሕረት የሚለውን ነገር አንጠቀምም። በቃ አለቅ። አሁንም ቢሆን ካላንደሩን መስተካከል አለበት፣ ወይ ደግሞ የኦርቶዶክስ የራሳቸው እየተጠቀሙ የኛ መጠቀም አለብን ያለው። ይጥፋ አላልንም እኛ። ካላንደር ራሱ ዓመተ ምሕረት የሚለው አንተ ዓመተ ልደት በሉት ቅድመ ልደት በሉት ነው የተባለው።
ቅድመ ልደትና ድህረ ልደት ማለት ምንድን ነው የሚያስቸግረው? አይ ዓመተ ምሕረትና ዓመተ ፍዳ የሚለው ነገር መኖር አለበት በትምህርት ኳሪኩለም ውስጥ አሉ። ያ የኛ እምነት አይደለም። ስለዚህ እኛ ዓመተ ሂጅራ ብለን እንትን እንበል፣ ከሂጅራ በፊትና በኋላ ብለን እኛ የምንጠቀም ነው። የሃይማኖት ከሆነ አይ የሀገር ነው እንደ ሀገር እንቀበለው። ዓመተ ምሕረት የሚለውን ዓመተ ምንድነው ቅድመ ልደትና ድህረ ልደት ብላችሁ አስቀምጡልን ያልነው። ዓመተ ልደት በሉት ወይም ድህረ ልደት በላችሁ አስቀምጡ ነው እያልን ያለ ነው። ይሄው ካላንደር እንትን ሊሉ እኮ ነው ምናምን ነገር አለ። እኛ ስለ ካላንደር እኛ ሲጀመር ጀምሮ እኛ ሙስሊሞች አላህ በቁርአን ውስጥ ፀሐይና ጨረቃን ለአመታት መቁጠሪያ ያደረገን ነው የሚለው። አላህ የፀሐይን አቆጣጠርም የጨረቃን አቆጣጠርም እውቅና ሰጥቶናል። ስለዚህ የመጀመሪያው ወር ማን ነው ካልን በጨረቃ አቆጣጠር የመጀመሪያው ወር ሙሐረም የሚባለው ነው። የመጀመሪያው ወር በፀሐይ አቆጣጠር ማን ነው? መስከረም ነው። እውቅና አለን። ምንም ችግር የለም። ጃንዋሪን ነው ማንቀበለው። ጃኑስ የተባለበት ጣዖት የተወለደበት ነው። መስከረምን ብትሉ ሙሐረምን ብትሉ በ19 ዓመት አንዴ ይገናኛሉ። አቡሻርን መመልከት ትችላለህ። ባህር ሐሳብ ማለት ነው ዲሜጥሮስ ያስቀመጠው። ስለዚህ ይሄ ራሱ ካላንደራችሁ ራሱ ኢትዮጵያ ውስጥ ራሱ እኮ ሀገር በቀልም አይደለም ሲጀመር ጀምሮ ከግብጽ ነው የመጣው። እነ ዲሜጥሮስ ናቸው ያመጡት እኮ አይደል? ይሄ ዲሜጥሮስ ነው ባህር ሐሳብ ራሱ የራሳችሁ አይደለም፣ የኢትዮጵያ አይደለም ራሱ። እሱ ደግሞ ያመጣው ደግሞ ከጥንት የነበረው ከግብፃውያን ትምህርት ነው ያመጣው። ምንም ችግር የለው። ለምን አላህ በቁርአን ውስጥ የፀሐይ አቆጣጠርን የጨረቃ አቆጣጠርን እውቅና ሰጥቷል። ቀመርያና ሸምስያ የሚባሉት ሉናር ይርና ሶላር ይር የሚባሉት ነገር እውቅና ተሰጥቶታል። በሚያግባባን ነገር ነው እየተነጋገርን ያለ ነው። በተረፈ ይሄ እኩልነት ይምጣ፣ እኩልኑን የጋራ ሀገር ነው። የሀገር ባለቤትነት የሁላችንም ነው። ኢትዮጵያ የሁላችንም ናት። እኛ ከውጭ አይደለም የመጣ ነው ራሱ ማለት ነው። አስተምሮቱ ነው ከውጭ የመጣው። ክርስትናን ብትሉት የረሱል ሰለላሁ ዐለይሂ ወሰለም ሪሳላ ቁርአንን ብትሉት ከሳውዲ አረቢያ ከመካን የመጣው። የኢየሱስ ክርስቶስ አስተምሮትም ካላችሁት ከመካከለኛው ምስራቅ ከኢየሩሳሌም ወይም ከእስራኤል ውስጥ ነው የመጣው። የሙሴ ትምህርትም እንደዛው ብትሉ በባቢሎን ምርኮ ጊዜ ነው የመጣው የገባው ወደ ኢትዮጵያ። ስለዚህ አስተምሮቱ ነው የመጣው እንጂ እኛ ኢትዮጵያኖች ነን። ልክ ሳልኖር አሁን ኦርቶዶክስ ነው ኢትዮጵያዊ ነው፣ ጥርት ያለ ኢትዮጵያዊ ነው። ልክ ሲሰልም ተጠብቆ አረብ የሚሆንበት ወይም ደግሞ ኢትዮጵያ አይደለም የሚባልበት ነገር የለውም። አቡኪም እንደዛው፣ እኔም እንደዛው፣ ሌሎቻችንም እንደዛው ማለት ነው። ስለዚህ ከዚህ አንጻር እኛ እየተነጋገርን ያለ ነው የሀገር ባለቤትነት፣ በሀገር ግንባታ፣ በብሔራዊ መግባባት፣ በጋራ እሴት ላይ የጋራ ሀገራችን ናት ኢትዮጵያ ነው እያልን ያለ ነው። በቃ ይሄ ነው እየተነጋገርን። ይሄ ነገር እንትን ስል ኢትዮጵያ ኦርቶዶክስ ተበድሏል፣ ቤተክርስቲያን ስደት ላይ ናት ያለችው፣ እያለቀሰች ነው ቤተክርስቲያን እያሉ ምናምን ነገር የለም። ምንም የምታለቅሰው ነገር የለም ቤተክርስቲያን። እናንተ ናችሁ የምታስለቅሷት። እናንተ ናችሁ ስደት ላይ እንዳለች አድርጓችሁ ፕሮፓጋንዳችሁን እየነዛችሁት ያላችሁት እንጂ የሆነችው ነገር የለም። ስለዚህ በሀቅ እንነጋገር ከተባለ መነካት የለበትም። ፕሮፓጋንዳ ፖለቲካ መሰራት የለበትም። ኦርቶዶክስ መነካት የለበትም። አስተምሮቱ ላይ የማያስተምረውን ነገር አስተምሯል ተብሎ መባል የለበትም ነው የኛ እንትን ፖይንታችን። ሀቅ ላይ ነው እንትን የምንለው። አይ እንደዛ ሆኗልና ተበድልናል እንትን ምናምን የሚለው ነገር አይሰራም። እና አይ ቲንክ ጥያቄ እንደተመለስኩልህ ተስፋ አለኝ። ሳልኖራለህ ሳልኖራለህ የለም ታንተንኩ ለወዲቆ እግዚአብሔር አንሳኒ ብለዋል እና እንደዛ እንዳይሆን ኢንሻአላህ። ሰላም አለይኩም። ይቅርታ በመሃል ገባሁ። ወአለይኩም ሰላም ወራህመቱላህ። ኡስታዝን ማውራት ፈልጌ ነበር። አይ እንደው ዝም በል ኑሮ ምን አቀለበለበኝ? አይ እኔ ለአንተ እኮ አይደለም እንደ አጠቃላይ ነው ራሱ የሰጠሁት። ማለት ጥሩ አይደለም፣ ፕሮፓጋንዳ ፖለቲካ በጣም ጥሩ አይደለም። ሀቅ ነው፣ በሀቅ ነው። ሰምና ወርቅና ሰም የያዘ ቅኔ ነው ይላሉ። ገብተዋል? ሰሙ ምንድነው? ሀቅ ነው። ወርቁ ደግሞ ምንድነው? ፍትህ ነው። ማንም ሰው እንዲበደል አይፈልግም። አንድ ጥያቄ ጠይቅ እስቲ። እኔ ካምፓኒ ከፈትኩኝ፣ ፋርማሲ ከፈትኩኝና ፋርማሲስት ፈለግኩኝ እና እንትን አወጣው የስራ የመግንትን ማስታወቂያ አወጣው። ፋርማሲስት እፈልጋለሁ አልኩኝ። አንድ ሙስሊም ሴት መጣች። ከዛ በኋላ እንትኗን ሳየው የስራ ልምድ የላትም፣ እውቀቱም ብዙም የላትም። አንድ ክርስቲያን መጣች። ከዛ የስራ ልምድ አላት፣ በደንብ ጎበዝ ናት። ማንን ነው መቅጠር ያለብኝ ከእስልምና አንጻር? እስልምና አንጻር መቅጠር ያለብን ሙስሊም ዋናው። እንደ እውቀት ከሆነ ግን እውቀት ያላት ነው። አትሳሳትክ። እስልምና እንደዛ አያስተምርም። እንደዛ ከሆነ ዘረኝነት ይባላል።
ሬሲዝም ይባላል። ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ነው ብለዋል። አየህ ልዩነቱ። እስልምና እንደዛ ያስተምር ጆፕ ነው፣ ስራ ነው፣ በስራ ነው እንትን የተባለው። ሁለት የምታውቃቸው ሙስሊሞች፣ አንድ ሙስሊም አንድ ክርስቲያን አሉ። ሙስሊም ነኝ እኔ። ከዛ ሙስሊሟ ክርስቲያኗን በጥፊ መታቻት። ከዛ በኋላ ሰው አይቶ ነበር ተባለና ወይዳ አይተሃል ብሎ ፖሊስ መጣ ጠየቀኝ። ሙስሊም ስለሆነች አልመታቻትም አላየውም ብዬ በመሰከር አላህ ዘንድ ምን እባላለሁ? ይለኛል አላህ ደጋ አደረክ እንኳን እህትን አዳንካት ምናምን ይለኛል። አይ እንደዛ አይልም። ፍትህ ነው የሚባለው። አንድ ሰው ካጠፋ ለጥፋቱ ሸሪያው በተቀላይ በተቀመጠው ነገር መጠየቅ አለበት። ሙስሊም ስለሆነ እንደፈለገ ይፈንጭ የሚባል ነገር የለም። ሐራም የሆነ ነገር ካደረገ ከበደለ ለበደለው ነገር ረሱል ሰለላሁ ዐለይሂ ወሰለም ወላሂ ልጄ ፋጢማ ብለዋል። ከሰረቀች እና ካጠፋች እጇን እቆርጣታለሁ ብለዋል። በዚህ ደረጃ ነው። ካልሆነ ግን ያንተን አይደለም፣ ፍትህ አይደለም፣ ዘረኝነት የሚባለው ነገር ነው የሚሆነው። ሰው በመሆኑ እንትን የምትለው ነገር አለ፣ ዲን አለ፣ የዲን አለ። ለአላህ ብለህ የምትወደው ለአላህ ብለህ የምትጠላው ነገር አለ። ለአላህ ብለህ ምን የምትወደው ለአላህ ብለህ ለዘርን ብሔርን ምናምን አማክለ ፖለቲካን አማክለ ሰውን ከጠላ ለአላህ ብለህ አይደለም የጠላኸው። ለአላህ ብሎ ይሰጥና ለአላህ ብሎ ይነፈጋል። ሲጋራ አጨሳለሁ፣ ጫት እቅማለሁ፣ መጠጥ እጠጣበታለሁ ካለ ለአላህ ብለህ ትነፍገዋለህ። ለአላህ ብለህ ስትሰጥ ደግሞ ለሚቋቋምበት ለሚበረታበት ለጥሩ ነገር ብለህ እንትን ትላለህ። ለአላህ ብለው መውደድ ማለት ደግሞ ከነፍስዬ ራሱ ይወጣል፣ በአላህ መንገድ ማለት ነው። ይሄ ነገር አላህ የጠላውን ነገር መጥላት አለብን። ስለዚህ እኛ ሙስሊሞች እንደ ጀነራሊ ኩፋሮችን በአጠቃላይ እንጠላለን፣ አላህ ስለሚጠላቸው ማለት ነው። አላህ የሚጠላቸው ሰው በመሆናቸው አይደለም፣ በኩፍራቸው ነው የሚጠላቸው። ልብ አድርጉ። መውደድና መጥላት የሚባል ሙጅመልና ሙፈሰል ተብሎ ለሁለት ይከፈላል። አዝ ጀነራሊ ሰዎች ስለሆኑ ዝናብ ያዘንብላቸዋል፣ ሰው ስለሆኑ አላህ ልጅ ይሰጣቸዋል፣ ዱንያ ላይ የሚያስፈልጋቸውን ይላቸዋል፣ ከጭንቃቸው ይገላግላቸዋል። እሱ ነው የፈጠራቸው፣ የሱ ህልቆች ናቸው። ነገር ግን በሙፈሰል ላይ ዲኑ ላይ ባለው ነገር በኩፍር እና በሽርክ አላህ ይጠላቸዋል። ስለዚህ እኛ ካፊሮችና ሙሽሪኮችን ለአላህ ብለን እንጠላቸዋለን። በምናቸው? በኩፍራቸውና በሽርካቸው ማለት ነው። በተረፈ በሰው በመሆናቸው መልካም ጉርብትና፣ መዋዋል፣ ሲራቡ ሲጠሙ ማብላት ማጠጣት ግዴታችን ነው፣ የፍቅራችን መገለጫ ነው ይሄ ማለት ነው። ምክንያቱም ለምን ቁርአን ላይ ያለ እሱ ነገር ለምን ብለህ ብትል ሐዲስ ላይ አለ። ለሰው የማይራራ አላህ ይራራለትም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ሰውን የሚያሰቃይ አላህ ያሰቃየዋል ብለዋል። ሰውን ያላመሰገነ አላህን አያመሰግንም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም የጎረቤት ሐቅ ያሉት ከ40 ቤት ድረስ ነው። ከፊት ለፊት 10፣ ከኋላ 10፣ ከቀኝና ከግራ 10። ስለዚህ አንድ ሰው ቤት መሸጥ ከፈለገ መጀመሪያ ለጎረቤቱ ነው መጠየቅ ያለበት፣ ልሸጠው ነው ብሎ ይላል ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ማለት ነው። እሱ ጠግቦ ጎረቤቱ ከሚራብ ከኛ አይደለም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ለራሱ የሚወደውን ነገር ለጎረቤቱ እስካልወደደ ድረስ አላመነም ብለዋል። ስለዚህ የጎረቤት ሐቅ የሚባል አለ፣ የዝምድና ሐቅ የሚባል አለ፣ የእናትና የአባት ሐቅ የሚባል አለ። ስለዚህ ኢትዮጵያዊነት ራሱ አንድ ራሱ ሐቅ ነው፣ ኢትዮጵያዊነት ማለት ነው። ስለዚህ በኢትዮጵያዊነታችን የጋራ ወንድምና እህት ነን፣ የጋራ እሴት አለን። በተረፈ ክርስቲያን በመሆናችሁ ወንድሞቻችንና እህቶቻችን አይደላችሁ። ለምን ካፊር ተብሎ ወንድም የለም። አሁን አንዳንድ ሰዎች ክርስቲያን ወንድሞቻችን እህቶቻችን ይላሉ ሙስሊሞች። ክርስቲያን ወንድምና እህት የሚባል ነገር የለም። ክርስቲያን ካልክ ሃይማኖትን ታሳቢና ዋቢ ያደረገ ነው። ስለዚህ የሃይማኖት ወንድሞቻችን ሙስሊሞች ብቻ ናቸው። ያው ወንድምነትና እህትነት በቁርአን ውስጥ በአራት ይከፈላል። የመጀመሪያው የአደምና የሐዋ ልጅ በመሆናችን፣ ሁለተኛ የአገር ልጅነት አለ፣ ሶስተኛ የእናትና የአባት ከእናትና ከአባት የተገኘ ራሱ ወንድምና እህት ይባላል። አራተኛውና የመጨረሻ የሃይማኖት ወንድማማቾች። የሃይማኖት ወንድሞቻችን ሙስሊሞች ብቻና ብቻ ናቸው። ስለዚህ አሁን ሳልኖር ለኔ ክርስቲያን ወንድሜ አይደለም። ክርስቲያን ከሆንክ ወንድሜ አይደለም። ስለ ዲን እያወራን ከሆነ ኢትዮጵያዊስ ከሆንክ ኢትዮጵያዊ ወንድሜ ነህ፣ አይዞህ ራሱ ማለት። ሰው ከሆንክስ የአደምና የሐዋ ልጅ ነህ። ስለዚህ አደምና ሐዋ የእኔና አንተ እናትና አባት ነው፣ የጋራ እናትና አባት ናቸው። ስለዚህ ወንድሜ ነህ፣ አይዞህ። ኢትዮጵያዊስ ሲባል የሀገር ልጅነት ነው። ለአላህ ብለህ አትወደኝም ማለት ነው? ለአላህ ብዬ አልወድህም በአላህ መንገድ፣ ምክንያቱም በኩፍር ላይ ነው ያለኸው። ኧረ ጉድ የፈላ እናንተ። እሺ ቀጥል። ትርጉሙን ካልገባ እነግርሃለሁ።
ገብተዋል። በአላህ መንገድ በኩፍር እጠላሃለሁ፣ ሰው በመሆነ ኢትዮጵያዊ በመሆነ ረዳሃለሁ፣ አግዛለሁ፣ ወድሃለሁ። ግን በኩፍር በሽርክ ባለበት ነገር አላህ የማይወደውን ነገር አላህ የጠላውን ነገር ሁሉ እንጠላለን እኛ ሙስሊሞች። ለአላህ ብሎ መውደድ ለአላህ ብሎ መጥላት ማለት ይሄ ነው ትምህርታችን። ሰዎች ይህን ትምህርት በትክክል አልተረዱትም፣ አልገባቸውም፣ ክርስቲያኖች ማለት ነው። ይህንን ስንል ለምንድን ነው ምናምን ነገር ይላሉ። አላህ የሚወደውን ነገር እሺ፣ አንድ ጥያቄ ልጠይቅ። የእግዚአብሔርን ጠላቶች ወዳጆች አድርገህ መያዝ ትችላለህ አንተ? እግዚአብሔር ጠላቶች ሰይጣንን ነው። ሰውንስ አሁን ለምሳሌ ቢሆን አይ እኔ መጽሐፍ ቅዱስ ጠላትህን ውደድ ነው የሚል እንጂ ጥላ የሚል አላነበብኩም እስካሁን። ኦኬ፣ የሚወደውን ነገር እግዚአብሔር የሚወደውን ነገር እግዚአብሔር እንትን የሚለውን ነገር ትወዳለህ ወይ? እንደ ሐሳብ እኔ ማንንም ሰው ምንም ቢያመልክ ልጠላ አልተፈጠርኩም። እኔ ወንድም የሌለው እንደውም ጠላቶቻችሁን ውደዱ ነው የሚል። ኦኬ፣ የያዕቆብ ምዕራፍ 4 ቁጥር 4 ላይ አመንዝሮች ሆይ ዓለምን መውደድ ለአምላክ ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን ቢፈቅድ ሁሉ የአምላክ ጠላት ሆኗል አለ። ዓለም የተባሉት ምንድን ናቸው? ሰው ነው ወይስ ኮስሞሎጂካል ነው ዓለም የሚለው? ዓለም የተባሉት የሚሰስኑ ጣዖት የሚያመልኩ ከሃዲዎች ናቸው። ስለዚህ እነሱን አትወዳቸውም? እኔ በኃጢአታቸው ልጠላቸው ግዴታ የለብኝም። ጠላ የሚል የአምላክ ጠላት ሆነዋል ይላል። እነሱን የሚወድ የያዕቆብ ምዕራፍ 4 ቁጥር 4 ላይ ተመልከቱ። የሚወድ ሲል እንትን ነው አመንዝሮች ሆይ ዓለምን መውደድ ለአምላክ ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ብሎ የአምላክ ጠላት ነው ይላል። አንተ እነሱን ከወደድካቸው የአምላክ ጠላት ነው ተብለሃል። ይሄው የያዕቆብ 4 ላይ እንደዛ የሚለው የእነሱን ስራ ስትሰራ ነው። የእነሱን ስራ እኮ ታዲያ ተመልከት፣ እነሱን ነው እኮ የሚለው እኮ። እናንተ የኔን ስራ ሰራ አንተ እኔን ብትወደኝ ምንድነው? አምላክ የሚጠላውን ትጠላለህ? አምላክ የሚጠላውን እንጠላለን። ኃጢአትን፣ በደልን፣ ክፉ ነገርን እንጠላለን። ሰው እንጠላ። ኦሪት ዘዳግም ምዕራፍ 18 11 12 ላይ አስማተኛ፣ መተተኛ፣ በድግምት የሚጠነቁል፣ መናፍስትን የሚጠራ ጠንቋይ፣ ሙታን ሳቢ በአምላክ ፊት የተጠላ ነው ይላል። ጠንቋይ ትወዳለህ አንተ? ጠንቋይ የለም፣ እነ ጠንቋዮች ናቸው ከእግዚአብሔር በስራቸው እንጠላቸዋለን፣ በሰውነታቸው ግን እንወዳቸዋለን። ጠንቋይ የሆነ ሰውዬ ትወደዋለህ ወይስ ትጠለዋለህ? በስራው እጠለዋለሁ፣ በሰውነቱ እወደዋለሁ። ስለዚህ በመጥፎ ስራው ትጠለዋለህ ማለት ነው። አዎ፣ መጥፎ ስራው ከእግዚአብሔር ጋር ሞራ ገላጭ፣ ጠንቋይ፣ መተተኛ፣ ሟርት ጣይ። ታዲያኛስ ምን አለን? እኛ ደግሞ ካፊርን እንጠላለን በኩፍሩ። እንዴ ኡስታዝ፣ እኔ እናንተ አንድ አመረኛ እያወራን እኔ ወንድምህ ነኝ። ምን አድርጌ ነው የምጠላኝ? ነው በኩፍሩ እኮ ነው ያልኩህ እኮ። አሁን እኮ ጠንቋዩን በጥንቁልና ነው የምጠላው። በኩፍሩና በሽርኩ አንድ ሙስሊም የሚወደን የለም ማለት ነው ኡስታዝ? ማንም ሙስሊም እኛን አይወደንም ማለት ነው? እንዴት ነው ነገሩ? ሰው በመሆነ ልብ አድርግ። ሰው በመሆነ ኢትዮጵያዊ በመሆነ ሰው በመሆነ ወድጄ ፈቅጄ መዋዋል፣ ፍትህ ማድረግ፣ ማብላት፣ ማጠጣት፣ በቃ አላህ የሚወደውን ነገር አደርግልሃለሁ ሰው በመሆነ። ነገር ግን በኩፍርና በሽርክ አልወድህም። ጠንቋዩን ካልወደድከው፣ መተተኛ ካልወደድከው፣ አንድ የካደን ሰው ፈጣሪን የካደን ሰው ትወዳለህ? ጸልይለታለህ። አሁንም ቢሆን ሰውነቱ ነው ጸልይ ማለት አንተም ጸልይልሃለሁ እኮ። ስማ ጠንቋዩም እኮ ጸልይለታለሁ እንዲመለስ ከጥንቁሉንም እንዲወጣ ግብሩን ነው የምንጠላኛ። ግብሩን ነው የምንጠላ። ግብሩን ነው ግን ግብሩን ከእንትኑ ይነጠላል እንዴ? እስቲ አንድ ጥያቄ ልጠይቅህ። እሺ፣ እግዚአብሔር እንትን ላይ ሲናገር ምንድን ነው የሚለው? እግዚአብሔር የሚጠላቸው 6 ነገሮች አሉ ይላል። 7ኛው ግን ነፍሱ አጥብቃ ትጸየፈዋለች ይላል። ምን ነው የሚጸየፈው? ጣዖት ማምለክን ምንድን ነበር ያለው? መጽሐፈ ምሳሌ ላይ ነው ያልኩ። ምሳሌ ላይ ምንድን ነው የሚለው? እግዚአብሔር የሚጠላቸው 6 ነገሮች አሉ አለ። 7ኛው ግን ነፍሱ አጥብቃ ትጸየፈዋለች አለ። ከዛ በኋላ ምን አለ? ሐሰተኛ ምስክር ይላል። ሐሰተኛ ምስክርን እግዚአብሔር ከመጥላትም አልፎ አንገሽግሾት ነፍሱ ትጸየፈዋለች። ራሱ ደም የሚያፈስ እግር ምናምን እያለ ይናገርና የሐሰተኛ ምስክርን ይላል። ሐሰተኛ ምስክርነት እኮ አይደለም የሚለው፣ ሐሰተኛ ምስክር አድራጊውን ከድርጊቱ መነጠል አትችልም። በእኛ በእስላም አስተምሮት ማለት ነው። ሌብነትን ከሌባ ገብቷል። ሰራቂን ከስርቆት መነጠል አትችልም። ድርጊቱን ከጠላ የድርጊቱን ባለቤት እንዴት ነው አልጠላ የምትለው?
መሰለህ ንስጥሮስ ወይ ስራህን አልወድልም አንተን ግን እወድሃለሁ ብሎታል። እሱ የእናንተ እሱ እንትን ነው በመለኮቱ ፍጡር ነው ስላለ ወይ ኡስታዝዬ እኔም ትንሽ ላውራ እንጂ ያለችልኝ በመለኮቱ ወልድ ፍጡር ነው ፈጥሮ ፈጠረበት ብሎ ስለሚል መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ያለውን ስለሚል ስራህን አልወድልም አንተን ግን እወድሃለሁ ብሎታል። ከዛ አንፃር እኔ አሁን አንድ ሰው አሁን በዘው ክርስትና ላይ ማንኛውንም አማኝ መውደድ ግዴታ አለብህ። ጠላትን ሲያሳድዷችሁ ጸልዩ፣ ግራን ሲመታ ቀኝህን ስጥ፣ ወደ አንዱ ሀገር ሲያሳድዷችሁ ወደ አንዱ ሀገር ሂዱ፣ ለሚያሳድዷችሁ ጸልዩ ነው እንጂ ጥሉ ምናምን የሚል እንግዲህ አስተምሮ አላየሁም። አዎ እንግዲያውስ እንደዛ ከሆነ መጽሐፍን በደንብ አላየሁም ማለት ነው። ምንድን ነው የሚለው? ለምሳሌ በእንትን ላይ ማለት ነው በመጽሐፍ ምሳሌ ላይ ሲናገር አንድ የሚናገረው ቁም ነገር አለ መጽሐፍ ምሳሌ ላይ ማለት ነው። ምንድን ነው? እግዚአብሔር የሚጠላቸው 6 ነገሮች አሉ፣ ነፍሱ ግን አጥብቃ ትጸየፋለች ይላል መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ። 6ቱ ነገሮች ምንድናቸው? 7ኛው ይልና አንደኛው ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የሚታፈስ እጅ፣ ክፉ ሐሳብ የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር ይልና በሐሰት የሚናገር ሐሰተኛ ምስክር ይልና 7ኛው ግን በጣም እንትን ነው፣ በወንድማማች መካከል ጠብን የሚዘራ አለ። ሰውየውን ነው አየህ የሚጠላው እግዚአብሔር። ሆሴዕ ምዕራፍ 9 ቁጥር 15 ላይ ምን ይላል? በዛ ጠልቻቸዋለሁና ይላል። በመጥፎ ስራቸው እግዚአብሔር ጠልቻቸዋለሁና ይላል። መዝሙረ ዳዊት ምዕራፍ 11 ቁጥር 5 ላይ ያህዌ ጻድቅና ኃጢአተኛን ይመረምራል፣ ነገር ግን ኃጢአተኛውን ነፍሱ ጠልቶታልና እያለ ይናገራል። ኦሪት ዘዳግም ምዕራፍ 18 ቁጥር 11 ላይ ቅድም አሳይቻለሁ። ጠንቋይ፣ መናፍስት የሚጠራ ሙታን የሚስብ ምናምን የሚባለውን ነገር እግዚአብሔር ይጠላዋል። አንተ ግን እወደዋለሁ አልክ። እግዚአብሔር የሚወደውን ነገር ደግሞ እግዚአብሔር የጠላውን ነገር ደግሞ መውደድ የእግዚአብሔር ጠላት መሆን ነው ብሎ ነው ያዕቆብ 4:4 ላይ ያስቀመጠው። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 30 ላይ የኮረብታ መስገጃዎችን አፈርሳለሁ፣ የፀሐይ ምስሎችን አጠፋለሁ፣ ሬሳዎቻቸውን ጣዖቶቻቸውን እጠላለሁ፣ ነፍሴ ትጸየፋቸዋለች አለ። እንደዚህ የሚያደርጉ ጣዖትን የሚያመልኩ ሰዎች። መዝሙረ ዳዊት ምዕራፍ 5 ቁጥር 6 ላይ ሐሰትን የሚናገሩ ታጠፋቸዋለህ፣ ደም አፍሳሾቹን ሰው ትጸየፋቸዋለህ ብሎ ነው ያስቀመጠው። እግዚአብሔር ኃጢአተኛ እንደውም ያበሳጨዋል። መዝሙረ ዳዊት ምዕራፍ 10 ቁጥር 4 ላይ ኃጢአተኛን እግዚአብሔር አበሳጨው ይላል። እግዚአብሔርን አበሳጨው ኃጢአተኛ ይላል። ስለዚህ የያህዌ መርገም በኃጢአተኞች ቤት ይሁን ተብሎ ነው እርግማን ሁላ አለው መጽሐፈ ምሳሌ 3:33 ላይ ስትመለከተው። እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላው አለ። ስለ ሕዝቡ ሲያወራ ኤሳውያን የሚባሉት በአንድ ወቅት ጥሩ ነገር ስላልሰሩ እግዚአብሔር ምን አለ? ያዕቆብን ወደድኩ ኤሳውን ጠላው አለ። እግዚአብሔር እየጠላ እግዚአብሔር የሚጠላውን ነገር አንተ ተመልሰህ ከወደድክ ያ ማለት ጠላት ነህ ነው የሚለው ያዕቆብ 4:4 ላይ ጠላት ነህ፣ የእግዚአብሔር ጠላት ነህ። እግዚአብሔር የጠላውን ነገር ማድረግ ማለት ነው። ስለዛ ነው ሱረቱል ሙንተሂና ምዕራፍ 66 ቁጥር 1 ላይ እናንተ ያመናችሁ ባሮቹ ያለ አለ ጠላቶቼን ጠላታችሁ አድርጋችሁ ያዙ ነው ያለው አለ። እነማን ናቸው ጠላቶቹ? የአላህ ጠላቶች ስንል አላህ ማንን ነው የማይወደው ብለን ስንል አላህ አማኞችን ይወዳል። አላህ ማንን ይወዳል? አላህ ትዕግስተኞችን ይወዳል፣ ጥንቁቆችን ይወዳል። አላህ በጎ ሰሪዎችን ይወዳል፣ ትክክለኞችን ይወዳል፣ ተጠራሪዎችን ይወዳል። የማይወደው እነማንን ነው ብለን ስንል ከዛ በተቃራኒ ያሉት ማለት ነው። እነማንን ነው ብለህ ስትል አላህ ወሰን አላፊዎችን አይወድም። አንተ አሁን ወሰን አላፊ አይደለም፣ አልሐምዱሊላህ። አላህ በዳዮችን አይወድም። አላህ አበላሾችን አይወድም። አላህ አባካኞችን አይወድም። አላህ ኩሮዎችን አይወድም ይልና አላህ ካዲዎችን አይወድም ይላል። ስለዚህ አላህ ካዲዎችን ካፊሮችን አይወድም እያለኝ እኔ እንዴት አድርጌ ነው በኩፍሩ አንድን ሰው ልወደው የምችለው? በጣም ጥሩ ነው ኡስታዝዬ። ምንድነው አንተ ያልከው ሁሉ ክርስቶስ የመጀመሪያው ኃጢአትን እንጂ ኃጢአተኞችን አይጠላም። ይሄ ጉሳተ ልብ ነው ከየት አመጣው ለምትለው ነገር የጠቀስካቸው ሁሉ ጠቅላላ አድርጌ ስመልስልህ እንዲያ ቢሆን ኢየሱስ ክርስቶስ በምድር ላይ ሲመላለስ ካለ ከኃጢአተኞችና ከአመንዝሮቹ ከቀራጮች ጋር ነበረ። እንደውም አንደኞቹ ኢየሱስ ጠላቶች የሚላቸውን ዳግም ሲመጣ ምንድን ነው የሚያደርጋቸው? ስለዛ ደግሞ አለ። አሁን እኮ ኡስታዝ ጥቅስ ከጥቅስ ታጋጫለህ አንተ። አንደኛው ጥቅስ ነው አይደለም ጠላቶች የሚላቸው አካል አለ። አንተ ነው ያልከው እኮ ኢየሱስ ጠላቶች የሚሉትም ራእይ ላይ ልትወስደኝ ነው አሁን። ራእይ ላይ ልትወስደኝ ነው አሁን። ራእይ ላይ አይደለም ወስድ ዳግም ሲመጣ ጠላቶቼ ምን አደርጋቸዋለሁ ነው ያለው። የእግር መረገጫ ምዕራፍ 19 የእግር መረገጫ ላይ አይደለም እሱ ያለው መዝሙረ ዳዊት ላይ ነው። ጠላቶቹ የእግሩ መረገጫ አድርገው መቀጥቀጥ ብቻ አይደለም ይቀጠቅጣቸዋል ብቻ አይደለም
የሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ ምንድን ነው የሚለው? ጠላቶቼን አምጧቸውና በፊቴ ምን በሏቸው ይላል? እረዷቸው። ምን ማለት ነው? ትርጉሙን ንገረኝ። እረዷቸው። ኧረ ኡስታዝ እንዳትበላ ጥቅስ ላይ በደንብ ደግመህ ኖ አይደለም። እረዷቸው የሚለው ይካለ ነው ከፈለክ። አይ ኖ እንየው ታሪኩን ምን እንዳለ። ይሄን ታሪኩ ክርስቶስ ነው የተናገረው። በቃ ያውቀዋለሁ። ልንገርህ እና ይሄ ታሪክ ክርስቶስ ነው። እረዱ ያለ ክርስቶስ ነው አይደለም? አይዝሽ ጋር አንድ መኮንን ይላል። አንድ መኮንን ቆይ፣ ስለ ክርስቶስ ነው የሚያወራው። ላንብብልህ ባይብሉን ላውጣው። ቆይ ላውጣው። አንድ ጠብቀኝሽ። ይኸውልህ የሉቃስ ወንጌል ምዕራፍ 19 ከቁጥር 11 ጀምሬ ላንብብልህ። እነርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የአምላክ መንግሥት ፈጥኖ ሊገለጥ እንዳለ ስለመሰላቸው ምሳሌ ጭምር ተናገረ። እንዲህም አላቸዋል። አንድ መኮንን አለ። ኤግዛምፕል ራሱን በሶስተኛ መደብ አድርጎ ለራሱ መንግሥት ይዞ ሊመለስ ወደ አንድ ሩቅ ሀገር ሄደ አለ። ስለ እርገቱ ነው የሚያወራው። 10 ባሮችን ጠርቶ እስከ ምናን ሰጣቸው፣ እስከመጣ ድረስ ነግዱ አላቸው ይላል። ምናን ምሳሌ አነጋገር ነው፣ ስጦታ ነው። ተሰጦ የሚባለው ነገር ነው። እንደ መክሊት እንደ ምናምን የመሳሰሉ። የሀገሩ ሰዎች ግን ይጠሉት ነበርና ይህ በላያችን ላይ ሊነግስ አንወድም ብለው በኋላ መልእክተኞቹን ላኩ። አይሁዳውያኖች ማለት ነው። የሀገሩ ሰዎች አንወድህም ብለው በኋላ ጣሉአል። መንግስትን ይዞ በተመለሰ ጊዜ አለ፣ በምጽአት ጊዜ ስለ ራሱ ነው የሚያወራው። ገንዘብ የሰጣቸውን ስለነዚህ ባሮች ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩለት አዘዘ። የፊተኛው ደርሶ ጌታ ሆይ ምናንን 10 ምናን አተረፈ አለው። እርሱ መልካም፣ አንተ በጎ ባሪያ፣ በጥቂት የታመንክ ስለሆንክ በ10 ከተማዎች ላይ ስልጣን ይሆንልህ አለው። ዳግም ሲመጣ ማለት ነው የተሰጠ መግለጥ። ሁለተኛው መጥቶ ጌታ ሆይ፣ ያንን መኮንኑ ማለት ነው፣ ምናንን 5 ምናምን አተረፈ አለ። ይህም ደግሞ አንተ በ5 ከተማዎች ላይ ሁን አለው ይላል። ሌላው መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኳትን ምናንን እነሆ ፈርቼ ጨካኝ ሰው ስለሆንክ ያላኖርከውን ትወስዳለህ፣ ያልዘራውን ታጭዳለህ አለው። ምናኑ ማለት ነው ውስጥ የተሰጠው። እርሱ ግን አንተ ክፉ ባሪያ፣ አፍህ በተናገርከው ፈርድብሃለሁ። እኔ ያላኖርኩት የምወስድና ያልዘራሁትን የማጭድ ጨካኝ ሰው እንደሆንኩኝ እንዴት አወቅ? እንደሆንኩ አወቅ። ምን ነው ገንዘቤ ለለዋጮች አደራ ያልሰጠኸው? እነሆ መጥቼ ከትርፉ ጋር እወስዳለሁ አለው። በዚያ ቆሞ የነበሩትን ምናኑን ወሰዱበት። 10 ምናን ላለው ሰጠው። እርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል አለ፣ ከሌለው ግን ያለው ይወሰድበታል። ነገር ግን አለ እነዛ በላያቸው ልነግስ ያልወደዱ አይሁዳኖች ማለት ነው ጠላቶቼ ወደዚህ አምጧቸውና በፊቴ እረዷቸዋል ይላል። ማን ያለው? አንድ መኮንን ወደ ሩቅ ሀገር ሄደ የተባለው ነው። ሩቅ ሀገር ሄደው ማን ነው? ኢየሱስ ነው ያደረገው። ከማድረጉ በፊት ግን ኃላፊነት ሰጥቷቸው ነበር። ይሄን ነገር መክሊቱን ተጠቀሙበት ብለው ሰጥቷቸው ነበር። ያን ተጠቀሙበት ባለበት ሰዓት ላይ ግን ሊነግስ ያልፈለጉ ሰዎች ነበሩ። ንጉስ አይደለም፣ እኛ የምንጠብቀው ንጉስ በእንደዚህ አይነት መልኩ አይደለም፣ ለሰማያዊ ወፎች ጎጆ፣ ለቀበሮች ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለም ብለው የተናገሩትን እነዚህን ሁሉ ያጠቃልላል። ከዛ በኋላ ምን አለ? ነገር ግን በላያቸው ልነግስ ያልወደዱት አለ ጠላቶቼን ወደዚህ አምጧቸው በፊቴም እረዳቸዋለሁ ይላል። ስለዚህ አሁን ጥያቄ የሚነሳው ይሄንን ባዩ ኢየሱስ መሆኑን መጀመሪያ አረጋግጥልኝ። እረዷቸው የሚለው በዳግም ምጽአት ጊዜ እንደሆነ ንገረኝ። አይ ስለሌላ ሰው ነው የሚያወራው ካልከኝ ስለማን እንደሚያወራ ንገረኝ። አንድምታውን ከፍተህ ከፈለክ። ይሄኛው እረዷቸው ያለ ኢየሱስ ክርስቶስ ነው ያልከው በፍጹም ኢየሱስ ክርስቶስ አይደለም። በነገራችን ላይ ማን ያለው ነው የጠየቁ? ማን ነው? ምሳሌ ነው እየነገራቸው ያለ። ያን በምሳሌ ውስጥ ያለው ንጉስ አንድ መኮንን የተባለው ማን ነው? ምሳሌው ለአንድ ተራ ንጉስ መስሎ ነገራቸው። ግን ደግሞ ወደ ሩቅ ሀገር ሄደ ያለው ማን ነው? ስለማን ነው የሚያወራው? እኮ ምሳሌያዊ ነው። አንድ መኮንን የተባለው እዛ ጋር በምሳሌ ውስጥ ያለው አንድ መኮንን የተባለው ማን ነው? ይኸውልህ አንድ መኮንን አለ፣ ክርስቶስን በራሱ ንጉስ አለ። አምላክነቱን የሚናገር ነው ወንጌሉ። አንድ መኮንን ወደ ሩቅ ሀገር ሄደ የተባለው ማን ነው? አንድ መኮንን ለራሱ መንግስት ይዞ ሊመለስ አለ። የአምላክን መንግስት ይዞ ሊመለስ፣ ያ መንግስትን የሚመለስ መሰላቸው ነው እኮ የሚሉት። የአምላክ መንግስት ፈጥኖ ሊገለጥ እንዳለው ጭምር ስለመሰላቸው አለ ይህን ምሳሌ ነገራቸው። አንድ መኮንን ለራሱ መንግስት ይዞ ሊመለስ ወደ አንድ ሩቅ ሀገር ሄደ ይላል። ወደ ሰማይ ማረጉ እንደሚያሳየው። ምሳሌ ማለት ምን ማለት ነው ኡስታዝ? ምሳሌ ያለ ምሳሌ መኮንን ብሎ ያለው ይኸውልህ እዚህ ውስጥ ይኸውልህ መኮንን የተባለው ባሮች የተባሉት ምናን የተባለው ምሳሌ ነው፣ ችግር የለውም። አይደንቲቲው ግን እዚህ ጋር መኮንን የተባለው አይደንቲቲ መኮንን የሚለው ነገር ፈራጅ ማለት ነው። ትርጉሙ እኮ መኮንን የሚኮንን ማለት ነው። መስፍን ማለት ደግሞ የሚገዛ ማለት ነው። ልትራይ ነው የምትወስደው አንተ። እረዷቸው አሁን እሱ አይደለም ጥያቄው። መጀመሪያ እንተማመን። ሰውየው እዛ ጋር የተጠቀሰው አንድ
መኮንን የተባለው ኢየሱስ ነው ወይስ አይደለም ነው ጥያቄው። እሱን እንጨርስ መጀመሪያ። ሰምነው ስተውማ መኮንን በሚለው ኢየሱስ ነው፣ ግን ስለሆነ ታሪክ ነው የሚነግራቸው ስለ አንድ ንጉስ በቃ ስለ ራሱ ነው የሚያወራው በሶስተኛ መደብ። ይሄን እንስማማ። ከክርስቲያኖች ጋር የማያስማማ ምንድነው? አንድ መኮንን ለራሱ መንግስት ይዞ ሊመለስ ወደ አንድ ሩቅ ሀገር ይሄዳል አይደለ? ኦኬ አዎ። ስለ ኢየሱስ ነው የሚያወራው። መክኒት ምናምን የሚባለው ነገር መኮንንም የተባለው ነገር በምሳሌ ስለ ራሱ እየተናገረ ነው። እንስማማለን። አሁን የጥያቄ ምንድነው? እሱ ያስማማናል። ግን አሁን ምንድነው እንድነግስ ያልፈለጉት የተባሉት እነማን ናቸው? በላያቸው ልነግስ ያልወደዱ ጠላቶች የሚላቸው እነማንን ነው? ያልተቀበሉትን ነው እንደዛ የሚላቸው። ያልተቀበሉትን ወደዚህ አምጧቸውና በፊት ረዷቸው ይላል። አሁን ረዷቸው የሚለው ተርጉምልኝ። ረዷቸው የሚለው አንድ ሌላ መኮንን ያለውን ነው። ክርስቶስ ረዷ አላለም። ታርደዋል። የታረደ አለ ኖ አይደለም። ሲመጣ ነው የሚለው። ሲመጣ ረዷቸው ሲል ትርጉሙን ንገረኝ ያልኩህ። ሌላ ነገር አላልኩም። ረዱ የሚለው ቃል በቃል ነው። ምሳሌ ነው የሚለው ነገር አልገባሁበትም። ስለሆነ መኮንን እኮ ነው የሚለው። ይሄ እኮ ምሳሌ መኮንን የተባለው ስለ ራሱ ነው እኮ ብለን እኮ ተስማማን። ረዷቸው የሚለው ምን አድርገው ነው? ለምንድን ነው ረዷቸው? እሺ ማን ነው ረዷቸው ብሎ ትእዛዝ የሚሰጠው? በዳግም መጽሐፍ ንጉሱ እኮ ነው እንደዚህ ያዘ እኮ። ንጉሱ እኮ ነው እንደዚህ ያለ እኮ። ንጉሱ ማን ነው በዚህ ምሳሌ ውስጥ ያለው ንጉስ? የሆነ መኮንንም አለ፣ ክርስቶስም አለ። አረ በላያችን ላይ የሀገሩ ሰዎች ሊነግስ አልፈለጉም የተባሉት እነማን ናቸው? አይሁዶች አልተቀበሉት አልኩህ እኮ። ማንን ነው ሊነግሱ ያልፈለገው? ለምሳሌ የሆነ አንድ መኮንንን አይደለም። ኧረ እንዳይሰሙ ክርስቲያኖች እንዳይሰሙ። አይሁዶች እንዲነግስ ያልፈለጉት ንጉስ ማን ነበረ? በሶስተኛ ወገን አሁን ከ12 ጀምረን ካየነው ኡስታዝ ይኸውልህ ከ12 እግዚአብሔርን መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው አለ ምሳሌ ጭምር ተናገሩ። ይሄ ምሳሌ ነው የምልህ። ትክክል ነው። እኔ ከአሁን ይኸውልህ ምሳሌ አይደለም አላልኩም። ምናምን የሚለው ነገር ምሳሌ ነው። በሩቅ ምንድን ነው የሚለው? የሀገሩ ሰዎች ግን ሊነግስ አልፈለጉም ያሉት እነማንን ነው? ማንን ነው ሊነግስ ያልፈለጉት? ክርስቶስን ነው። እሱማ የሚል ክርስቶስን ነው። እሺ ጥሩ። አሁን ምንድነው 26 ላይ ገባ 27 ላይ ገባ። ነገር ግን እነዛ በላያቸው ላይ ልነግስ ያልወደዱትን ሊነግስ አይደለም የሚለው ልነግስ ያልወደዱትን ብሎ የሚናገረው በመጀመሪያ የሚናገረው ማን ነው? በምሳሌ ውስጥ ያለው ልነግስ የሚለው ይሄ ምሳሌ ነው አልኩ። ከነክስ ነው ምሳሌ እኮ ነው አልኩ። ማን ነው ባዩ ነው እኮ በምሳሌ ውስጥ ያለው አይደንቲቲ ማን ነው ነው የሚያውቀው? መኳንንቱ ገዢው መኳንንቱ። አንድ መኳንንት አይደለም። መኳንንት ብዙ ቁጥር ነው። መኳንንት በብዙ ነው። መኳንንት የሚል የለማ እዚህ ጋር መኮንን ነው የሚለው። አንድ መኮንን ነው የሚለው። መኳንንት በብዙ ነው። መኮንን ካልኩ ደግሞ ለአንድ ነው። መጽሐፉ ላይ መኳንንት አይለማ መኮንን ነው የሚለው። አንድ መኮንን ነው የሚለው እኮ ሳልኖርዬ አላስጨነቀኝ። አራው እኮ ልክ ነህ እኮ ነው የምኳል ካልኩ ተሳስቼ። ስለዚህ መኮንኑ ማን ነው? በምሳሌ ውስጥ የተጠቀሰው መኮንን ማን ነው? የእስራኤል ልጆች እንዲነግስ ያልፈለጉት ሲመጣ የሆነ መኮንን ነገራቸው መስሎ አሁን ኢየሱስ ነው ስለኛ ነበር። ዘሪው ሊዘራ ወጣ ይላል ወይ? ዘሪው ሊዘራ ወጣ ይላል። እሺ ዘሪው ማን ነው? ዘሪው የሰው ልጅ ነው ይላል። የሰው ልጅ ነው ይላል። ራሱን እኔ ነኝ ይላል ኢየሱስ። አሁን እንደዚህ ዘሪው ሊዘራ ወጣ የሚለው ሾህ የሚያዘው ግማሹን በጭንጫ ላይ በቀለ እኮ ያን ዘሪውን የዘራው የሰው ልጅ ነው አለ። እርሻውም ዓለም ነው እኔ ነኝ አለ። መልካም ዘር ያበቀሉት ደግሞ አማኞች ናቸው፣ ክፉ ዘር ያበቀሉት ደግሞ የክፉ ልጆች ናቸው እያለ ይናገራል እዛው ላይ። ምንም እኮ ግልጽ እኮ ነው ራሱ። አሁን የጠየቅኩ መጽሐፍ በዚህ ላይ በሉቃስ ወንጌል ምዕራፍ 19 ከ11 ጀምረን ባነበበብን ላይ ያለው አንድ መኮንን እየተባለ ያለው ራሱ ኢየሱስ ነው። 27 ላይም በላያቸው ላይ ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸውና በፊቱ ረዷቸው ብሎ ያለው ስለ ራሱ ነው። ማረድ ምናልባት እኔ አሁን ለምሳሌ ምናን የሚለው ምሳሌ ነው ምናምን ካልክ ማረድ የሚለው ነገር ቃል ትርጉም አለው ካልከው ንገረኝ፣ ወይ ይገላቸዋል በለኝ፣ ችግር የለውም። ይሄ እኮ ምሳሌ ነው የተናገረ። እንደዛ ስላሉ መኳንንቱ አምጦና ረዷቸው አለ። በምሳሌ ውስጥ ያለው ማረድ ማለት ነው ንገረኝ ትርጉም። እኔ ያልኩት ምንድነው መሰለ ማረድ የሚለውን ነገር ትርጉም የለውም አላልኩም። እኔ ምን ማለት እንደሆነ ንገሩኝ ነው የምለው። ማረድ ረዷቸው ማለት ምን ማለት ነው ትርጉሙ? እኔ አሁን መጽሐፉ የለም አንድምታውን እናየዋለን እንዴት እንደፈቱት አባቶች። ይኸው ጋር አለ አፊ ከፍታለ በትልቁ አድርጋት አውቂ ማፋሪጆ በትልቁ አድርጋት ያውቂ። እሺ አንድምታው ከፈለክ እጄ ላይም አለ፣ ችግር የለውም። ክፈተው። ረዷቸው ማለት ትርጉሙን እንየው ምን እንደሆነ አላውቅም ራሱ ረዷቸው የሚለው። እሺ ወለሉ ጸላይተ ያለክቱ እላይ ፈቅዱ እነግስ ላይ ሊሆሙ አምጽኡ ሙዚየ ወርህድዎሙ በቅድሜ ይላል። አንድምታው ቆይ ልክፈተው። ቻርጅ ቤት ላይ ነው
ሳልኖርት ግን ተበላ ለኢየሱስ አይደለም ብለህ አንድምታ ለኢየሱስ ነው የሚለው አይደለም አልኩም። እኔም በምሳሌ የነገራቸውን ያልኩኝ ለኢየሱስ አይደለም አልኩም እኮ እኔ መኳንንት እያለ እዛው ምሳሌ ውስጥ ያለው እኮ ራሱ ኢየሱስ ነው እኛ ያለ ነው ራሱ ኢየሱስ ነው። በሶስተኛው ጎን ረዱ ሲል ሊትራሊ አይወሰድም። እኔ ሊትራሊ ነው አማናዊ ነው ወይም ማራይ ነው አላልኩም። እኔ እንደዛ ምን ማለት እንደሆነ ብቻ ነገሩኝ። እኔ ረዷቸው ሲል ምን ማለት እንደሆነ ብቻ ነገሩኝ ነው ያልኩት እኔ። እሺ እንዳይዘይኔት ከእንትና እንዴት ትዘጊያለሽ? እንትን ሐፊዛ ኦኬ እሺ። ይሄ እንትን የግዕዝ ይታያል አይደለ? ሳልኖር ያው አንተ ግዕዝ እንትን ያው ከላቅረበለት ትንሽ ስለዚህ ወለሉስ ሰጽላይት የልክቱ ለይፈቅዱ ነግስ ላይ ሊሆሙ አምጽዎ ሙዚየ ወርድው ወቅድሜ ወህርድሙ በቅድሜ ማለት በፊት የረዷቸው ግደላቸው ማለት ነው አለ። ሐረደ ማለት እርድ የሚለው ጋር የግዕዝ ትርጉም ማረድ ወይም ማሳረድ ማለት ነው አይደል? ሐረደ በቀይን እንዲያስደው ሰማለው ግዙን ስለማውቀው ነው። በግዙን ታልክ በአማርኛው አነበው ደስ ባለ። አዎ አይ እንትኑ ጋር ነው የሚለው እንትኑ ነው የሚተረጉመው። የታሪኩ አንድምታ የኢየሩሳሌም መጥፋትን ነው ብለው ነው አንድምታ ያስቀመጠው መጀመሪያ። ኔት የያዘኝ ነው አለ እየተሰማ ነው። አዎ የታሪኩ አንድምታ በላያቸው ሊነክስ አልወደደም የተባሉት አይሁድ ናቸው። ክርስቶስ እኛስ ከቄሳር በቀር ሌላ አምላክ የለንም በማለት ሰቅለውታል ነው። በፊት የረዷቸው ሳልኖር ካንተ ነው ከኔ ነው? እሺ አይ በመሐል እንትን ሲልብኝ ከሱ መስሎኝ ነው። ኦኬ እና በፊት የረዷቸው ያለው አንድምታው ይህ ማለት አማኞች በራሳቸው እጅ ሰይፍን አንስተው ሰዎችን ይረዱ ማለት አይደለም። ይልቁንስ ኢየሱስ ካረገ ከ40 ዓመት በኋላ በ70 ዓመተ ምህረት የሮማውያን የጦር መሪ የነበረው ቲቶ ኢየሩሳሌምን ከቦ ነበረ። ኢየሩሳሌምን ከቦ ነበርና ኢየሩሳሌምን ከቦ ህዝቡን በሰይፍ የጨፈጨፈበትና ያረደበትን የታሪክ ፍርድ ያሳያል። በፊት ማለቱ መለኮታዊ ፍርድን በእግዚአብሔር ፈቃድ እውቅና የተፈጸመ መሆኑን ያሳያል ብለው ነው ያስቀመጡት ኡስታዝ። እሱ ነው ማለት አሁን ማረድ የሚለው ትርጉም ሌላ ትርጉም ያለው አይመስለኝም፣ ግን ትርጉምም ካለው ማየት ይቻላል። አንደኛ ነገሥት ምዕራፍ 18 ቁጥር 40 ላይ ኤልያስ ከባል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂስ ወንዝ ወስዶ በዚያ አሳረዳቸው ይላል። በአይዳኖች ባክግራውንድ ውስጥ ማሳረድ የሚባል ነገር ነበር። 450 የሚያክሉ ሰዎችን ያሳረደው። መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይም አለ እነርሱ አሁን ሲቦሌት በሉ አሉት። እነርሱም አጥርተው መናገር አልቻሉም። ሲቦሌት አለ። ይዘውም በዮርዳኖስ መሻገሪያ ረዱት። በዚያም ከኤፍሬም 42000 ሰው ወደቁ ይላል። ረዱት ብሎ አዞ ማለት 42000 ሰው ነው ያለቀው። ሁለተኛ ነገሥት ምዕራፍ 10 ቁጥር 7 ላይም እንደዛ ነው የሚለው። ደብዳቤውንም ደረሳቸው፣ የንጉሱ ልጆች 70ውን ሰዎች ይዘው አረዷቸው። አማርኛው ገደሏቸው ነው የሚለው፣ ውሻቱ ነው የሚለው የዕብራይስጡ ተመሳሳይ ቅድም ከኤልያስ ጋር ያለው ማለት ነው። ሁለተኛ ነገሥት ምዕራፍ 10 ቁጥር 11 ላይም እንደዛ ነው። ኢዮብም አካባቢ ቤት የቀረውን ሁሉ ታላላቆቹም ወዳጆቹም ካህናቶቹም ማንም ሳይቀር በእስራኤል ረዷቸው ብለዋል ይላል። ከዛ በኋላ በዛ ውስጥ ወስደው አረዷቸው ይላል ቁጥር 14 ላይ። አንደኛ ሳሙኤል ምዕራፍ 17 ቁጥር 51 ላይ ዳዊትም ሮጠ፣ በፍልስጤማዊው ላይ ቆመ፣ ሰይፉን ከሰገባው ወዘዘ፣ ገደለውም፣ ራሱን ቆረጠው ይላል። ብዙ አሉ እንደዚህ አይነት ነገሮች ባክግራውንድ አለ። ግን እኔ ማቴዎስ ማነው የሉቃስ ወንጌል ምዕራፍ 19 ቁጥር 26 ላይ ያለው እና 27 ላይ ያለው ኢየሱስ ዳግም ሲመጣ ረዷቸው ሲል ምን ማለቱ ነው? ማለት የአይሁዳውያኖችን ባህል ይዞ ነው እየተናገረ ያለው። ረዷቸው ማለት ገደሏቸው ከሆነ ችግር የለውም። እሺ በምንም መልኩ በጥይትም ሊሆን ይችላል፣ በሚሳኤልም ሊሆን ይችላል፣ በታንቆም ሊሆን ይችላል አይደል? የድሮ ሰዎች ሰውን ሲገሉ በሰይፍ ነበር። ከዛ በመታነቅ አደረጉት፣ ጭካኔው በጣም እንትን ነው ብለው። አሁን ደግሞ በጥይት አደረጉት። ከዛ ደግሞ አሁን ደግሞ ምንድነው በተኛበት የሆነ መድኃኒት ሰጡትና በዛው እንዲያሸልብ ይደረጋል፣ የሞት ፍርድ ሲፈርድበት ማለት ነው፣ ምንም እንዳይሰማው። ስለዚህ ከዚህ አንጻር በየትኛው መልኩ ነው እነዛን ሰዎች ረዷቸው የሚል ብዬ ነው ማስበው። በነገራችን ላይ አንድ ጥያቄ ልጠይቅ። ገሃነም የሚገቡ ሰዎችን እግዚአብሔር ይወዳቸዋል? ሳልኖር የሚገቡትንማ ፈረደባቸው እኮ ፈረደባቸው። ይወዳቸዋል ወይ ነው የጠየኩ። ገሃነም የሚገቡት ሰዎችን ይወዳቸዋል ወይ? ቢወዳቸው ገሃነም ያስገባቸዋል ኡስታዝ?
ተመልከት እንግዲህ አሁን ገሃነም የሚገቡ ሰዎችን ትወዳቸዋለህ ወይ አንተ? እጸልይላቸዋለሁ፣ ያሳዝኑኛል። እኔም አንዱ ካልሆንኩ ትወዳቸዋለህ። እሱማ ትጸልያለህ እኮ የተውበት በር እስከሚዘጋ ድረስ ወይም የንስሐ በሩ እስከሚዘጋ ድረስ ፀሐይ በጠለቀችበት እስከመውጣት ድረስ ያው ትጸልይላቸዋለህ። ሁላችንም ጥሩ ነገር እንመኛለን፣ ለአንተም ለሁላችሁም። ግን ገሃነም የሚገቡ ሰዎችን እግዚአብሔር ሁሉንም አይደለም የሚወደው። እግዚአብሔር ገሃነም የሚገቡ ሰዎችን አይወዳቸውም። ከወደዳቸው ለምንድን ነው ገሃነም የሚያስገባቸው? እናንተ ርጉማን፣ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ እናንተ ርጉማን ዓለም ሳይፈጠር ወተዘጋጀው ወደ ሰይጣን ወደ መልእክተኛው ሂዱ ወደ ገሃነም ተሳሉ የሚላቸው በስራቸው ምክንያት ነው፣ በመጥፎ ስራቸው ምክንያት። ስለዚህ ጀስት እንደዛ ነው እኛ የምናምነው። አይ ቲንክ እንትኑ እየገባህ መጥቷል ማለት ነው። የኛ ሐሳባችን የእስላሚክ አይዲዮሎጂ ውስጥ ያለው ኩፋሮችን አልወላና ወልበራ የሚባል ትምህርት አለ። ለአላህ ብሎ መውደድና ለአላህ ብሎ መጥላት የሚባለው ነገር በደንብ ያለው ትምህርት ይሄን ይመስላል። አይ ቲንክ ብዙ መድረኩን ያስኩት ከዚህ በኋላ አላወራም ኢንሻአላህ። አቡኪ መቀጠል ትችላለህ። አይ ከዚህ ጋር አንድ ጥያቄ አለችኝ። ለምሳሌ ሟርት በእስራኤል ላይ በያዕቆብ ላይ አይሰራም ይባላል። ኡስታዝ ባይብልም ላይ ዘኍልቍ አይ ቲንክ 18 ነው ምናምን ላይ አለ። ሰማለሁ ኡስታዝ ከኔና እየያዘን ነው መጣ እየያዘን ነው። ታብታብ አድርጉ ያ ጀማ ኢንሻአላህ። የሆነ እንትን አለ መሰለኝ። ዘኍልቍ 23 ነው የፈለከው? በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም አይሰራ። አዎ ከዛ እንደገና ደግሞ ማን ነው እንደዛ ያለው ታውቃለህ? በለዓም አይደል? በለዓም እሱ ራሱ ሟርተኛ እኮ ነው። መጨረሻ ላይ ሟርተኛ ነው። ስለዚህ ሟርተኛ ሰው የተናገረውን እንደ ማስረጃ እንዴት አድርገው ያመጣሉ? አዎ አይ ከዛ ነው ወዲህ ደግሞ እኔ ለማንሳት የፈለኩት የሳሙኤልን እንትን ያቺ ሙት ጣሪዋ ጠርተው አልነበረ? ሙት ሳቢዋ እንዴት የአንድ ነብይ እንትን እንዴት ሳበችው ነው የኔ ጥያቄ። ሁሌ ጥያቄ የሚቀጥለው ዓለም እሱም ሌላ ጉዳይ ነው። ሰፊ የሆነ እንትን ነው። ልክ ነህ። የሞተን ሰው የነበረው አንድ ነብይ፣ የፈጣሪ ነብይ ከዛኛው ዓለም ውስጥ ጠርቶ ማስመጣት አንድ ሟርተኛ ሴት እንዴት እንደዛ ሊሆን ይችላል? አንደኛ ሲጀመር ሟርት አይሰራም ምናምን እያለ እኮ የሚያወራው ዘኍልቍ 23 ላይ በያዕቆብ ላይ አስማት የለም በእስራኤል ላይ ሟርት የለም እያለ የሚያወራው እኮ እንትና ነው ራሱ በለዓም ነው። ሟርተኛ የነበረው ሰውዬ ነው። ሟርተኛ ነበር ይላል ይሁዳ 1:11 ላይ እንደዛ ነው። በለዓም ሟርተኛ እንደነበረ ዘኍልቍ ምዕራፍ 25 ነብይ ነውም ይላሉ እኮ እሱን የእግዚአብሔር ነብይ ነው፣ ግን ሟርተኛ ነበረ። ኢያሱ 13:22 ላይ እንደዛ ነው። ሟርተኛ የቤኦር ልጅ በለዓምን በሰይፍ ገደሉት ይላል። ሟርተኛ ነበረ። ኢያሱ 13:22 ላይ እንደዛ ነው የሚናገረው። ግን ነብይ እንደነበረ ደግሞ ማስረጃዎችም አሉ። አንደኛ ዘኍልቍ ምዕራፍ 23 ቁጥር 13 ላይ እግዚአብሔር በለዓምን ተገናኘ፣ ቃሉን በአፉ አድርጎ ወደ ባላቅ ተመለስ እንዲንበላ አለው ይላል። እንግዲህ እግዚአብሔር ነብይ ነበረ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይም ነብይ ነበር ይላል ጴጥሮስ ሲናገር። ነብይ ከነበረ ሟርተኛ ከሆነ ሟርተኛ በእስራኤል ውስጥ ሟርት የለም ብሎ ግን ሟርት እንዳለ ደግሞ ማስረጃዎች አሉ። እና ይሄ ነው ያለው ነገር ማለት ነው። አሁን የነካካችሁት ነገር በጣም ሰፊ ነው። መቼም እኔ ጋር እንጂ እኔ አንድ ነገር አምናለሁ። መናፍስቶች እንደሚጠሩ ምናምን አለ። እነዚህ ሞራ ገላጮች ምናምን ምሳ በቅዱሳንም የሚባሉ ነገሮች እኮ አሉ። እነሱ እናውቃቸዋለንና እንግዲህ ለማንኛውም አመሰግናለሁ ኡስታዝ ወሒድ። ሁላችሁም 700 ምናምን ሰው ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ አውደ ነገሥት አለ እንደ የቤተክርስቲያን መጽሐፍ ነው። አውደ ነገሥት የቤተክርስቲያን መጽሐፍ አይደለም። ምን ያደርጋል ቤተክርስቲያን ውስጥ? መመራመሪያ ሰዎች ይፈለጋል እንጂ በቤተክርስቲያን ውስጥ የቤተክርስቲያን መጽሐፍ ነው። ሳልኖር ፍካሬ ከዋክብትስ፣ ጥበበ ሰለሞን፣ መጽሐፈ ቱላማዲ፣ መጽሐፉ ቆጵሪያኖስ መጽሐፍ የሚባሉ መጽሐፍቶች ምንድን ናቸው? አዎ መጽሐፈ ቆጵሪያኖስ አለ፣ መፍትሔ ሥራይ አለ፣ ቱላዳን የሚባል አለ። ምን ያደርጋሉ ቤተክርስቲያን ውስጥ? አለ ቤተክርስቲያን ውስጥ እንዴ አይገቡም? ምን በምን አገልግሎት ይሰጣሉ? አይሰጡም። የግለሰቦች ግምጃ ቤት ውስጥ ነው የማውቃቸው እነዚህ መጽሐፍቶች። ባለፈው ግምጃ ቤት ውስጥ ነው የማውቃቸው። ግምጃ ቤት ውስጥ እያወጣን ስናያቸው ነበር። ለምሳሌ ፍካሬ ከዋክብት፣ አውደ ነገሥት፣ ጥበበ ሰለሞን፣ መጽሐፈ
ሱላማዲ ምናምን የሚባሉ መጽሐፍቶችን ግምጃ ቤት ውስጥ ነው ያሉት። ምን ያደርጋሉ? ከነዋይ ቅድሳቱ ጋር አብረው ባለፈው ምን ያደርጋሉ? ያለው እኔ ምን ያደርጋሉ ነው የምልህ። ቆይ መኑ ታወራለህ? ቆይ መኑ ታወራለህ ወይ? እንደውም ሩፋኤል አየሁት ብለኸኝ ሂጄ ሁላ ነበር ነው ሩፋኤል ጓደኛዬ እዛ ስላለ ቆይቷል እኮ እኛ ልጅ ሆነን አይደለ ልጅ ሆነን ነው ካየ ነው። አይ ቢሆንም እና ያልካቸው ጥቅም የሚሰጡ አይደለም ኡስታዝ። አሁን የጠራቸው ነው አይሰጣሉ አላልኩም፣ ግን ምን ያደርጋሉ ነው እኮ የምልህ። አሁን ለምሳሌ የሚያሳብድ መስተአብድ የሚባል አለ፣ የሚያጣላ መስተጻረር የሚባል አለ፣ የሚያፋቅረው መስተፋቅር አለ፣ የሚያዋድድ ደግሞ መስተዋድድ አለ፣ የሚያጣምር ደግሞ መስተጻምር አለ፣ መስተጻምር የሚባል አለ፣ የሚያሳውቅ ደግሞ መስተአምር የሚባል አለ። እነዚህ መስተአምር፣ መስተጻምር፣ መስተዋድድ፣ መስተፋቅር፣ መስተጻረርና መስተአብድ ምን ያደርጋሉ እዛ? እና ቤተክርስቲያን እኮ አትቀበልም እኮ ቤተክርስቲያን ዋኒን መጽሐፍ ነው። ቤተክርስቲያን ውስጥ ምን ያደርጋል ነው የኔ ጥያቄ እንጂ እኮ ሰዎች በግለሰብ ያስቀመጡት ነው። ግለሰቦች ነው ያየኸው አንተ። ወንዛ ዕቃ ቤት ጠባቂው ነው እንጂ ለምሳሌ በዜማ አይሰጡ፣ በንባብ አይነበቡ፣ አስተምሮት ነገር አጣቅስ ከነሱ መፍትሄ ስራ እንዲላል ብለህ አትልም። ግን ሰዎች በግለሰባቸው የሚያረጉት ነው። ኦኬ የለ አሁን የጠራው መጽሐፍ አለ ወይ ካልከኝ፣ አዎ አለ፣ ግጥም ብሎ አለ፣ አውደ ንግስቱም አለ፣ ሁሉም አለ። ነገር ግን ግለሰቦች ነው እንጂ ቤተክርስቲያኗ ለአስተምሮ ለማስረጃ ቤተክርስቲያን የሚነበብ ለምናምን አይደለም። አለ ወይ? አዎ አለ፣ ገበያ ላይ አለ። ነገር አጉል ብንል እናገኘዋለን። ኦኬ አይ ችግር መኑ የምትናገረው ነገር አለ የምጨምረው? አይ ተናግራችሁታል፣ እንግዲህ ጨርሳችሁታል። መስተአምር መስተፋቅር እያላችሁ ያው እንግዲህ ሁሉን ተናግራችሁታል ይላል። ግን የማይገባኝ ነገር ድርሳነ ሚካኤል ላይ ያለ ሁሌና አስማት ብሎ ያስቀምጣቸዋል ሁሌ በየቤተክርስቲያኑ የሚደገሙ ማለት ነው። ያው መቼም ያውቋቸዋል ብዬ ተስፋ አደርጋለሁ ድርሳነ ሚካኤል ላይ እና ምንድናቸው ሲባሉ እንግዲህ መምህራንን ስንጠይቃቸው ህቡ ቃል ናቸው ነው የሚሉን። ህቡ ቃል ቅዱስ ሚካኤል ክንፍ ላይ እየተጻፉ ናቸው ተብሎ ነው የሚታሰበው። ቅዱስ ሚካኤል ክንፍ ላይ ማን ሄዱ አይቷቸው ነው ብሎ በራሴ በህሊናዬ ላይ ጥያቄ ይፈጥርብኛልና ደግሞ ትርጉሙስ የማይታወቅ ነገር ለምን እንደግማለን? በምንኛም አይደለም። አሁን ዝኤል ግኤል ትርቡታኤል በቃ ዝዳጋጃ ብዙ ነው። በቃ ዝም ብሎ የሚናገረው ያው እንግዲህ አይተውታል ብዬ ተስፋ አደርጋለሁና ሽጤቅ ቤቃ ጤቃ ሳይባ አቅረባ ዝም ብሎ እንደዚህ አይነት ነገር ነው የሚናገረው። በዝንቱ ቃራዝማቲከ እና ምንኛ ነው ስንላቸው መምህራኖቹን የቤተክርስቲያን አባቶች ይሄማ ቅዱስ ሚካኤል ግን እኮ እነዚህ አስማቶች ብሎ ነው የሚናገረው። አይተው ከሆነ አቡቂ እነዚህን አስማቶች ድገም ከነዚህ ግን አንዷን ብስት ሲኦል ትገባታለህ ነው የሚለው። እንግዲህ አይተውት ከሆነ ማለት ነው። በጣም ከባድ ነው። አንዷ እንኳን አትሳትም እና በስነ ስርዓት አንብብ ነው የሚለው እዚያው ላይ እና አስማት ብሎ ነው የሚያስቀምጣቸው። አንድ ነገር ልናገር። መኑ የቅኔ መምህር ብለሃል። መኑ ሳኑሪ ታወራለህ። አንድ ጥያቄ ልጠይቀው። መኑ ይሄ ለትምህርት ተብሎ ይሄ ለእንትን ማለት ነው ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ በቃል በጣም እንድትሸመድድ የሚሰጥ አብሻው አለ አይደለ? ተቀምጦ በደንብ አለ። ዘያ ገድፍ አለ፣ ምን አለ፣ ብዙ ነገር አለ። እሱ ታዲያ የሌለበት አለ። አሁን ቤተክርስቲያን ውስጥ የሌለበት አለ፣ እንደዛ የማይሰጠው አለ። ኧረ ምን በማህፀን ሁሉ ነው እኮ የሚሰጠው። ገና በተጸንሶ እያለ ይሰጠዋል። በማህፀንም ይሰጣል እሱ ነው እኮ ቤተክርስቲያን ውስጥ እንደሚሰጥ ምን ያላስተማሩኛል መሰለዎት ኡስታዝ ማርያምን ብዙ ነገር አስተምረውኝ እኔንም አጃጅለውኝ ቀሩ። መጨረሻ እንደዚሁ ነው ቀረ፣ ሰው በታችኝ የቀረው። አዎ ግን አብሾ እንትን ያለ እኮ ቀርበቢስ ነው የሚያደርገው። ብዙዎች ይሞታሉ እንዴ። እኔ አሁን ያልተማርኩት ትምህርት የለኝም። በቃ ቅዳሴ ቤት እንዳለ 14ቱን ቅዳሴ ተምሬ ነው የወጣሁት። ከኔ ሙሉ ቤት እንዲሁ ተሰጥቷል። አንተ አብሾ ተሰጥቷል? አዎ ሰጠውኝ ነበር፣ ግን በቃ ተግባሩን አልተገብርለት ስል አጃጃ ላይ ነው የምለውት። እንደውም የባሰ አዎ ለዛ ነው። አይ እንደዚህ የሚያደርገው እሱ ነው። አብሾ የወሰደ ሰው ጤነኛ አይሆንም ራሱ እዛ ያለ ሰው ማለት ነውና እንደዛ ነው የሚያየው። እና አንተ ቶሎ መምህራን ናቸው እንደዚህ የሚያደርጉ ምን እናድርግ ብለን ነው አሁን ሚስተካከልልሃል። አብሽር እኛ ጋር ናና ሩቃ ቤት ቁርአን ይቀራልሃል በደንብ እንጂ አሁን የአብሾ የማይለቅ ነገር ነው ራሱ ማቃ እንትን ይላል ምናምን ነገር በቃ ግራ ነው የሚያጋባው። እንደዛ እንዳይሆን ቁርአን
ቤት ሄድና አስቀራ ለራስ ለላይፍ ማለት ነው። እንትኑ አይደለም ለእንትን አይደለም። እኔ የምልህ ሙስሊም ልትሆን ምን አለ እንትን አለው ገቢር አለው ያውቁት ከሆነ ገቢር አለው የሚሽረው ነገር በቃ የምንጠብቅለት ነገር ማለት ነው። ያ በህሊናችን ላይ እንዲሰራ የምንጠብቅለት ነገር አለ። ያንን ከሳት ነው ያው እንግዲህ መቼም በጉባኤ ቤት ስላለፉ ያውቁታል ብዬ ተስፋ አደርጋለሁና ኢቭን መድኃኒቱ ሲወሰድ እንኳን ራስን ስለሚሰውር ጠባቂ ሰው ያስፈልገዋል አይደለ? ጠባቂ ሰው ያስፈልገዋል። አዎ ታውቁታላችሁ አይደል? አቡኪ ሲባል ሰምቻለሁ። እንትን በባዶ ቤት አይደል ጥላ የሴት ምናምን አያስፈልግም። የሴት የወንድም ጥላ አያስፈልግም። አዎ ተሳቦ ተልባ አትጠቀምም፣ ድንች አትጠቀምም፣ ስጋ ጥሬ ስጋ እስከ 40 ቀን ምናምን ይላሉ። በጣም መጽሐፈ ጥበብ ቢባለው የሰለሞን ጥበብ ነው ይላሉ። ይሄ እኮ ራሳቸው እንዲያ ብለው ነው እኔንም ገደል የከተቱኝ። ይሄ እኮ ሶሎሞን እኮ ጥበብ የተማረ በየቅዳሴው ወጥበብ ለሶሎሞን ወቀርነ ቀበለ ሳሙኤል እየተባለ የሚቀደስለት። ስለዚህ ጥበብ የሶሎሞን ነው እያሉ እኔን ልቦና ለዳዊት ነው የሚለው አንድ ነገር ወይድዬ አንድ ነገር ይቅርታና እንደው እናት በማላችሁ ገፈው አሁን መኑ የተናገረው እኔ በነገራችን ላይ ግልጽም ስለሆንኩኝ ኡስታዝ መስተፋቀር፣ መስተጻል፣ መሳብድ እነዚህ ያልካቸው ነገሮች አሉ ወይ እንደ ግለሰብ አሉ። አሁን መኑ ምን አረገ ሰተውኝ እንደዚህ አሁን እኮ ለምኖ ደይ ጸንቶ ወይም ደግሞ ብር ከፍሎ በራሱ በግለሰብ ነው። ቤተክርስቲያኗ እንደ ቤተክርስቲያን ግን አታስተምርም ነው ወይኔ ሐሳቤ። ቆይ እንጂ እንደው ዓለም ላይ እኮ ነው ያለን ዓለም የሚያስተምሩ ሳልኖር አይደለም መኑ ቆይ እና እንትና አትበል። ቤተክርስቲያኗ አስተምሮ ያሳላት በግዴታ ትማረዋል እንደዚህ። ይሄ በራስ ፈልገ ድርሳነ ሚካኤልን ተርጉምልኝ ሲያው አስማት ማለት ምን ማለት ነው? አሁን አንተ አስማት ማለት ምን ማለት ነው? አስማት ማለት እነዚህን አስማቶች በስነ ስርዓት ድገም ብሎ ድርሳነ ሚካኤል ያስቀመጠውን በቤተክርስቲያን የሚደገመውን እስኪ አሁን አንተ ተተረጉመው አታረጉመው? እንኳን አንተ የመተሰምሩ የተረጉመው ቆይ አይደለም። አስማት ማለት ምን ማለት ነው? አስማት ማለት ምን ማለት ነው? እንግዲህ የቅኔ መምህር ነህ፣ ቅኔ ታውቃለህ። አስማት ማለት ምን ማለት ነው? ይሄን እንኳን ለኔ አሁን እንደው ማንን ሰንበት ተማሪ ብጠይቀው እኮ ያውቀዋል። እኔ የሚነገር አይደለም። አሁን የለም አንተ አስማት ማለት ምን ማለት ነው? አስማት ማለት ምን ማለት ነው? ኧረ እኔ የቅኔ መምህር ነኝ ሳልኖር እኔን አትጠይቀኝ። አስማት ማለት ምን ማለት ነው? ችግር የለም። እኔ አሁን እውቀት መለካካት አይደለም። አሁን አንተ አስማት ማለት ጥንቆላ መተጠሪ ነው የመሰለ። አስማት ማለት ስሞች ማለት ነው። በነገራችን ላይ ሃይማኖት አበው መራስ ሊቃውንት እንግዲህ አራቀቀው። አሁን እኔን አሁን በቃ እንደው ይሄን እኮ አቡኪ ማንም እንደው አቡኪ እንደው በጣም ያውቃል፣ በጣም ያውቃል። ማንም ሰንበት ተማሪ ያውቀዋል እኮ ይሄን። አትግባ መሀል ላይ አትግባ። አሁን ምን አልክ አንተ? መጣህና አስማት ማለት ድግምት መሰለ አይደለም። አስማት ማለት ስሞች ማለት ነው። እንዴ ኡስታዝ ወይ መጽሐፉን ጻጻሚል ስም አለ። አሁን ጻጻሚል ስም አለ። ልጨርስና ታወራለህ። አትግባ አይደለም። ውሸት አታውራ ሳልሞዳ ውሸት አታውራ። የሚመጣ ነው ችግር የለም። አስማት ማለት እኮ ይበልጡናል። እነ ኡስታዝ ወሂድና ቡኪ ይበልጡናል። ስለዚህ እነሱ እያሉ አትዋሽ። ጻም የሚባል ስም አለ። እግዚአብሔር ስም ነው ጻም የሚባል። አይ እግዚአብሔር ስም ነው። በእውቀት ይበልጡሃል ምናምን አትበል። እኔ ማንም በእውቀት በለጠ። እኔ ከወሂድ ጋር ጫማ አልለካካም። ራሴ ጋር ነው የምለካካ። እውቀቴን ማውቅ ራሴ ነኝ። አትለጠፍ ወስደ እንደሱ አትዋሻ። ያልሆነ ነገር ነው ብለህ አታውራ አይደለም። እና ግን ኡስታዝ ወሂድ ጥያቄ ለአንተ ምንድነው? ቁርአን ይቀራልህ እያልከው ነበርና ቁርአን ከመንፈስ የሚያድን ከሆነ ነብዩ ሰለላሁ ዐለይሂ ወሰለም በድግምት ተይዘው ነበርና ለምን ለሳቸው አላዳናቸውም? ለሳቸው ሲያላዳነ እንዴት ነው ሌላ ሰው የሚያድን? ቁርአን ለሳቸው ደርሷልና በዚህ ላይ ምን ትላለህ? ረሱል ሰለላሁ ዐለይሂ ወሰለም በስራ ስርና ቅጠል በቅጠላ ቅጠል ሲርተ ምን ድግምት ተደግሞባቸው ነበረ አይደለ? እኛ እናምናለን እንደዛ ብለን። ከዛ በኋላ ግን ለዛ መድኃኒት እንዲሆን ነው ሱረቱል ፈለቅና ሱረቱን ናስ የሚባለው የወረደው ማለት ነው። ለሱ ለመድኃኒትነት ነው የወረደው። በዛም ነው የዳኑት። ተቀርቶላቸው ጅብሪል ነው የቀራላቸው ራሱ በዛ እንትን ያሉት ማለት ነው። እና ከዛ በኋላ ድግምት የተደረገባቸው ሰዎች በዛ የተነሳ ይድናሉ። አድኗቸዋል። እሱ ከፈለክ ጥቅሶችን መስጠት እችላለሁ። እሺ ሐዲስ ምናምን ከፈለክ ለምን አልጠበቃቸውም ነው እንዳይዝ መጀመሪያ ያደረገበት አውቆ ነው አላህ የፈቀደው። በዛ ሰዎች እንደዛ ሲሆኑ መዳን እንደሚቻል ለማሳየት ነው። ያንን ነገር መጠቀም እንዳለባቸው አያቱል ሩቅያ የሚባሉት
የሚሆኑትን ወይም ደግሞ የፈውስ የሚሆኑ አንቀጾች አሉ ስፔሻል ተደርጎ የተያዙ እነሱን ሰዎች እንዲጠቀሙ ተብሎ ነው የተባለው። ከዛ አንጻር ነው የተደረገው። አላህ ነው የፈቀደው መጀመሪያም ዝም ያለበት ማለት ነው። እና ከዛ በኋላ ግን ጅብሪልን ላከውና ያ ቁርአን አንቀጽ ሲቀራ ሱረቱ ፈለቅና ሱረቱ ናስ ያው ተፈወሱ ማለት ነው እሳቸው። ስለዚህ ከዛ ጊዜ ጀምሮ ሰዎች እንደዚህ አይነት ድግምት ነገር በሚኖርበት ሰዓት ላይ ለዛ ለፈውስ ሱረቱ ናስና ሱረቱ ፈለቅ ይቀራል ማለት ነው። ማስተማሪያ ነው ዝም ያለው አላህ መጀመሪያ ነው። ለምንድን ነው ክርስትና ላይ ጥያቄ ሲጠፋ እስልምና ላይ ለምትደበቀው? ለወጣ ነው። እሺ ያ ጀማ አቡኪ ጀዛከላ ኸይረን ጀዛ መድረኩን ስለሰጠን ሌላ ቀንም ብቅ እላለሁ።